በጣም ከኔ መውጣት ይልቅ የልጆቹ መትረፍ ሲያሳስበኝ ነበር። ተርፌያለሁ፣ እግዚአብሔር ይመስገን። እግዚአብሔር ረቂቅ አምላክ ነውና አትርፎኛል፣ እግዚአብሔር ይመስገን። ዳዊት እኮ ወንድሞቻችን፣ ዳዊት እኮ ኦሪዮን የገደለው ለምንድን ነው? ለሴት እኮ ነው። ሚስት ኦሪዮን ያገባትን ለመብዳት ዳዊት ኦሪዮን ገደለው። ያ ጀማ እስኪመጣ ድረስ አለ የእስራኤልን ከተማ አጨርሱ ማለት ድጋሚ እመለሳለሁ ያላቸው ግን ብሏቸው 2000 ዓመት አለፈ፣ አልመጣም። ትልነኛ ያለው ኢየሱስ እኔ የወንድ ከንፈር የሚስመው ኢየሱስ የሰው ብልት የሳመው ኢየሱስ እመጣለሁ 2000 ዓመት አለፈው፣ እስካሁን አልመጣም። እየተናገርኩት እኔ ያለ ማስረጃ አይደለም። በካምብሪጅ ዩኒቨርሲቲ ላይ መምህር የሆኑት ጀስቲን ሜዲት የተባለ ግለሰብ እንዲህ በማለት ይናገራል። አይሁዶች ኢየሱስ ክርስቶስን የገደሉት የአእምሮ ችግር ስለነበረበት ወይም የአእምሮ ታማሚ ስለነበረበት ነው በማለት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። ዛሬ በሁለት ሰው ላይ አብነት አድርጌ በሰፊው እንመለከታለን። በዋነኝነት የእፎይ ጉዳይ ነው። ነገር ግን የእፎይ ጉዳይ ሲነሳ አንድ የተረሳ ሰው ብቅ ብሏል። እኛ ብንረሳውም እግዚአብሔር አምላካችን ስለማይረሳው ወንድማችን ዲያቆን ቢኒያም ፍሬው አሁን የሱ ቪዲዮዎች እየወጡ እየተሰራጩ ይገኛሉ። ወንድማችን ዲያቆን ቢኒያም ፍሬው እኔ ዩኒቨርሲቲ ከመግባቴ በፊት ምሰማው ስብከቶች በተለይ ደግሞ ለሙስሊሞቹ ለና አቡ ሃይደር ለነ ሳዲቅ መሐመድ ማለት ነው ለነሱ መልስ ይመልስ የነበረ በጣም ጀግና ወጣት ወንድማችን ነበር። ነገር ግን አህዛቡ አሳዶት አሁን የት እንዳለ ባይታወቅበት የኛ አባቶቻችን ደግሞ እባካችሁ እኔን እንኳን ተውኝና ልጆቼን እንኳን ወስዳችሁ አሳድጉልኝ ቢልም ፈቃደኞች ያልሆኑበት አባቶች ማለት ነው። ዛሬ ስለ አባቶቻችን እንመለከታለን። ታዲያ ከወንድማችን ቪዲዮን ጀምር እባካችሁ ተከታተሉት። ዛሬ በጣም ብዙ ቪዲዮዎች ልንሰራ ስለምንችል ሼር አድርጉት ይሄን ቪዲዮ። ትናንትና ዳታ አብርቼ ነበርና ብዙዎቻችሁ እንደጠፋውም ገልጻችሁልኛል። አዎ የጠፋውበት ያው ዋናው ምክንያት ይሄ ነው። በመከራዬ ምክንያት ነው። የተለመደ ነው። ምናልባት ለእናንተ ለሰማችሁ ላያችሁ አዲስ ነገር ሊሆን ይችላል እንጂ መከራዬ የተለመደ ነው። ሀገር ወደ ሀገር መንከራተት፣ ሀገር ወደ ሀገር መሰደድ፣ መከራን መቀበል ተለመደ ሆኗል። እግዚአብሔር ይመስገን አልከፋኝም። እግዚአብሔር ይመስገን አካሌ አልጎደለም። ምናልባት እግዚአብሔር አምላክን በምን ቋንቋ ብገልጸው አረካም። እኔ በእውነት አንደበቴ ዱዳ ነው። ባመሰግነውም በእኔ ተመስግኖ ምንም እኔ እንጃ። ብቻ ግን እግዚአብሔር አምላክ በእኔ ተመሰገነም በማንም ተመሰገነም እግዚአብሔር ሁልጊዜ ምስጉን ነው። ቅዱሳን አባቶቼ ቢያመሰግኑት ይደርስልኛል። የኔ ምስጋና ግን የትም አይደርስም። አሁንም ለአባቶቼ ለቅዱሳን ነቢያት፣ ለቅዱሳን ሐዋርያት፣ ለቅዱሳን ጻድቃን ሰማዕታት መልእክቴን አስተላልፋለሁ። እነሱ ምስጋናዬ እንዲያቀርቡልኝ በእነሱ አማላጅነት በድንግል ማርያም ረዳትነት በሷ ምልጃ በልጅነቴም በእንትስማ ለማርያም ብዬ አድጌባታለሁ። እናቴ በሕፃንነቴ ብትሞትም በእንትስማ ለማርያም ብዬ የአምላክን ፍቅር የሷን እናትነት በበለጠ ከወላጆቼ ተለይቼ እንዳውቅ አድርጎኛል። ፍቅሯና ጣዕሟ በፍቅሯና በጣዕሟ እንድሰክር አድርጎኛል። ክብር ምስጋና ይድረሰው። አመሰግናለሁ አምላኬን። አሁንም ፍቅሯ፣ እናትነቷ፣ አማላጅነቷ፣ ጸጋ በረከቷ ሳይለየኝ ከመከራዬ ሁሉ አስመልጣኛለች። በእውነት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በእውነት ምስጋናዬ በጣም እጅግ የረቀቀ ነው። ብቻ ግን ደካማ ነኝ። ባመሰግንም የትም አይደርስም። እግዚአብሔር ይመስገን። ልጆቼን ድጋሚ አይኔ ላይ እርስ በርስ አስተያይቶኛል። አይቻቸዋለሁ። በጣም ተጎድቼ ነበር። በጣም ከኔ መውጣት ይልቅ የልጆቹ መትረፍ ሲያሳስበኝ ነበር። ተርፌያለሁ፣ እግዚአብሔር ይመስገን። እግዚአብሔር ረቂቅ አምላክ ነውና አትርፎኛል፣ እግዚአብሔር ይመስገን። መናገር አንደበት የለኝም። ባመሰግነው ምስጋናዬ የሚደርስ አይመስለኝም። ብቻ ግን ምን እለዋለሁ? ምንም ልለው አልችልም። እግዚአብሔር ይመስገን ተርፌያለሁ። ያዘናችሁ የተከዛችሁ አላችሁ። እግዚአብሔር ስላለ ኖራለሁ ብያችኋለሁ። እዚህ በፊት
እግዚአብሔር ካልፈቀደ እግዚአብሔር እድሜን ካልቆረጣት ልሞት አልችልም። በጥይት ሁሉ ተስቻለሁ። የመንግስት አካላትም አሉበት፣ የመንግስት እጅ አሉበት፣ የኛ ሰዎችም አሉበት። በኋላ እንደምሰማ የኛ ሰዎችም አሉበት። በገንዘብ እየተገዙ ያሳድዱኛል። እግዚአብሔር ግን ስላለ ኖር ያለው ተርፍ ያለው ክብር ይግባው አምላክ የድንግል ማርያም ልጅ። አሁንም እንዳታስቡ ለኔ የምትጨነቁ ሰዎች እንዳትጨነቁ፣ እንዳትተክዙ። ደህና ነኝ እግዚአብሔር ይመስገን። ምናልባት እኔ ደስተኛ ነኝ ብቻ ግን በጣም የሚሰማኝ በቃ በልጆቹና ብዙዎቻችሁ አሁን አልቅሳችሁ ገልጻችሁልኛል እና በዚያ ምክንያት ነው በጣም የተሰማኝና እጅግ በጣም እግዚአብሔርን አመሰግናለሁ። አመስግኑልኝ በያላችሁበት የድንግል ማርያምን ልጅ አመስግኑልኝ። ለኔ እንደሚሰራው ሁሉ ለሁሉ ከሰራለት እንጃ ለኔ እንደሚያደርግልኝ ሁሉ ለሁሉ ያደርግለታል ብዬ አላስብም። ለኔ የተለየ ነው። ለኔ በእውነት ወላጆች አያደርጉልኝም እንደዚህ አይነት ነገር አድርገውልኝም አያውቁም፣ ሊያደርጉልኝም አይችሉም። እሱ እንዳደረገልኝ ወላጆቼ ያደርጉልኛል በፍጹም አይችሉም፣ ሊያደርጉም አይችሉም። ፍጡር ሊያደርግልኝ አይችልም። ምናልባት እናቱ ድንግል ማርያም የሱ ታዛዦች የሆኑት ቅዱሳን የእግዚአብሔርን ስም የያዙት ቅዱስ የሚለውን መጠሪያ የያዙት ቅዱሳን ያደርጉልኛል፣ አድርገውልኛል። ወደ አምላካቸው አሳስበውልኝ የኔ ኃጢአትማ እንግዲያ ወደ አምላክ የሚያስጠጋኝ አይደለም። የነሱ በረከት የነሱ ምልጃ ነውና እግዚአብሔር ይመስገን ተርፌያለሁ። በእግዚአብሔር ቸርነት ለዚህ በቅቻለሁ። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ፣ ይጠብቅልኝ። እግዚአብሔር ይመስገን። የደረሰብኝን እኔ ያውቃለሁ፣ የምታውቁም አውቃችኋል፣ ያያችሁም አይታችኋል። እግዚአብሔር ይመስገን፣ ተመስገን፣ ክብር ምስጋና ይግባው። ሌላው ከሰኔ 13 ቀን አንድ የሆነ አካል ያው ማለት በርከት ያሉ ናቸው ወደ አንድ ቦታ ይሻላህን ብለው ወስደው ነበረ። ያው እነሱን ለፎቶ ነው ሳያቸው፣ ለፎቶ የራሳቸውን ጥቅም ያራምዱ ነው የሚመስለው እና ፎቶ ብቻ እየፈራው ሁሉን ነገር አደርግ ነበር። ይሁን እግዚአብሔር ይመስገን አሁን እነሱ እንግዲህ ወንድማችን ዲያቆን ቢኒያም ፍሬ ይሄ ሁሉ ስደትና መከራ የገጠመበት ክርስቶስ ኢየሱስን በተሳደቡበት አምላክነቱን በካዱበት ትምህርት ላይ ምን ላይ ስለሰጠር ክፉ ሳይናገር ከአንደበቱ ክፋት ሳይኖርበት ነገር ግን ለአቡ ሃይደር ለጠየቀው ጥያቄ ለውሳ ሰዲቅ ማለት ነው ለጠየቀው ጥያቄ መልስ ስለመለሰ ብቻ ነው ይሁሉ። ታዲያው ይሄ ወንድማችን እንዲህ ሲሆን ጠቅላይ ቤተ ክህነቱ ምን አደረገ ነው? ምን ብሎ መለሰ? ምን ሳለለት ዲፌንድ ያደረገለት ወይ ሲባል ጥያቄ ምልክት ውስጥ ነው እስካሁን ድረስ ማለት ነው። ለወንድማችን ፎይም እንደዛ ማለት ጠቅላይ ቤተ ክህነትም እና አቡነ አብርሃም ሌሎችም ሊቃነ ጳጳሳት እስካሁን ድረስ በዝምታ ውስጥ ነው ያሉት። በጣም ያሳዝናል። እግዚአብሔር ደግሞ የሚናገርበት ጊዜ አለ። እስቲ ይሄ ህፃን ልጅ ኢምራን የሚባለው ልጅ ይሄ ፎቶ ብታዩት ከ3 ዓመት በፊት የተነሳ ፎቶ ነው። ይሄው ኢምራን የተባለው ልጅ እስቲ መድኃኔዓለም ኢየሱስ ክርስቶስን እግዚአብሔር እንዴት ነው የሚሳደብ እንስማ። ኤርፎን አድርጎ ትቻላችሁ። የእስራኤልን ከተማ ጨርሱ ማለት ድጋሚ እመለሳለሁኝ አላቸው። ግን ብሏቸው 2000 ዓመት አለፈ አልመጣም። ትልነኝ ያለው ኢየሱስ እኔ የወንድ ከንፈር የሚስመው ኢየሱስ የሰው ብልት የሳመው ኢየሱስ እመጣለሁ 2000 ዓመት አለፈው እስካሁን አልመጣም። ትል የሆነው ኢየሱስ ትልነኝ ያለው የሰው ማላገጫ የሆነው ኢየሱስ አልመጣም እስካሁን። እዚህ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ፣ ሰው አይደለም፣ ትል ነው። እንዲሁም ደግሞ በጣም ብዙ ነገሮችን ያደርጋል ኢየሱስ። ያው ክርስቲያኖች የሚያምኩት አካል አለ። እርሱ አካል ዘሩ አይታወቅም። ዘሩ የኢየሱስ ዘር ሐረግ አይታወቅም። እንዲሁም በዝሙተኛ የተሞላ የዘር ሐረግ ነው። ክርስቲያኖች አምላክ ብለው የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ነው። ኢየሱስ ራሱ ምንድን ነበር ሲያደርግ ነበር ለነቢያቶቹ? ነቢያቶቹን ያ ጀማዓ በ15 ብር 20 ብር ነው ያለኝ 20 ብር ነው ያለኝ 5 ብር ቀንሱበት እናንተ። በ15 ብር ሴቶችን ሲያስጨበጭባቸው ነበረ። ኢየሱስን እዚህ መጽሐፍ ይታያችኋል። ይሄ እዚህ መጽሐፍ ላይ ያለውን ኢየሱስን ምን አይነት ስብዕና አለው የሚለውን ላሳይ። ጣዖት አምላኪ ነበረ። እንግዲህ እንደዚህ እየተናገሩ መድኃኔዓለም ኢየሱስ ክርስቶስን ጣዖት አምላኪ ሲሉት፣ ራሱ አምላክ ሆኖ ጣዖት አምላኪ ሲሉት፣ ዘማዊ ሲሉት፣ ለደግሞ ማልቻቸውን ቃሎች ሲናገሩ ዝም የተባለው ከኛው ቤት ጀምሮ ይሄን ሁሉም መረጃ ደርሷቸው እንኳን እስካሁን ድረስ ለመናገር ፈርተዋል። ለምን እንደሆነ ግን ቸሩ መድኃኔዓለም ይወቅ። እስቲ ቅዱስ ዳዊትንስ ምንድን ነው የሚለው ይሄ ሕፃን ልጅ እንስማው።
ዳዊት እኮ ወንድሞቻችን ዳዊት እኮ ኦሪዮን የገደለው ለምንድን ነው? ለሴት እኮ ነው። ሚስት ኦሪዮን ያገባትን ለመብዳት ዳዊት ኦሪዮን ገደለው። ሰሙን ያጀማ ክርስትና ሞቷል። ያጀማ ምንድነው የሚጠበቅብህ? አካፋህን ይዘህ ሂደህ አፈር ማልበስ። እኔ አሁን አፈር እያለበስኩት ነው ክርስትና የፖሊዮ ክትባት ያለፈው ህዝብ ነው። ክርስትና እግሩ ሻፍዷል፣ መቆም አይችልም። የልጅነት ልምሽ አለበት፣ አይቆም። ዊልቸር ላይ ያለ ነው። አንተ ሞቷል ክርስትና። ያጀማ ሂድና በአካፋ አፈር አልብሰው። አፈር ማለብስ እንዳይከብድህ። ለዚህ ነው ቀዘብክ ሙስሊም፣ ቀዘብክ ያጀማ። ክርስትና ሞቷል። ያጀማ ምንድን የሚጠበቅብህ? አካፋ ግዛ፣ አፈር ግዛ፣ ቅበረው፣ አልብሰው አፈር። አለቅ። ሞቷል ክርስትና ሞቷል። ዴድ ዋኪንግ ዴድ ነው ክርስትና። አይዘ ዋኪንግ ዴድ። እየሰማችሁ አይደል? ቅዱስ ዳዊትን ጭምር ነው እንደዚህ የሚሉት። መልስ አንሰጥም፣ መልስ አንሰጥም። ያለውን መረጃ ግን እናቀርባለን። ለሚመለከተው አካል ሼር አድርጉት። እነስማ ይሄን የሚለውን ደግሞ በቃለት ጉዳይ ነው። ከሀገር ቢወጣም ያው ዜና እየሰማን ነው። ስዊድን ካፊር የሞላበት ሀገር ላይም ነብይ ተነጥቶ ተሽቶ ሞቷል። እዚህ ሀገርም በህግም ቢቀርብ ደግሞ አጠገቡ ያለው ታራሚ ገለዋል። የእሱ ጉዳይ ያበቃለት ጉዳይ ነው። አላህ ብቻ ሩሁን እሱ በሚፈልገው ቀን ብቻ ስለሚወስድ ቀኑን ነው የምንጠብቀው እንጂ የእሱ ጉዳይ አልቋል። የገዛ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። እንግዲህ ይህንን ልጅ እንደሰማ ነው። በነገራችን ላይ ይህንን ልጅ መጀመሪያ ለቪዲዮ ላይ የሰማ ነው ልጅ ከዚህም በፊት የጥላቻ ንግግር ሲናገር ነበረ። የግድያ ዛቻ በእፎይ ላይ ሲዝት ነበረና እንግዲህ ከተፈላጊዎች መካከል አንዱ እንዲሆንልን እንፈልጋለን። በወንድማችን ላይ ከስንት ወር በፊት የግድያ ዛቻ ሲያቀርብ ሲዝት የነበረ ሙስሊም ወገናችን ነው ማለት ነው። እና እንግዲህ ቪዲዮን እንዳዳመጣችሁት ምንድነው ያለው? እፎይ እስር ቤት ቢገባም እዛው እስር ቤት እናስገድለዋለን፣ እዛው እስር ቤት ያለ ሙስሊም ይገድለዋል እያለ ነው። ሰማችሁ ክርስቲያኖች? ይሰማችኋል? እፎይ እስር ቤት ቢገባም እፎይ እስር ቤት ቢገባም እዛው እስር ቤት ያለ ሰው ይገለዋል፣ እናስገድለዋለን እያሉ ነው። አላማቸው ወደ ህግ ማቅረብ ምናምን ሳይሆን አላማቸው እፎይን መግደል፣ እፎይን ገሎ ክርስቲያኑ ፈርቶ ቁጭ እንዲል ነው የእነዚህ ሰዎች አላማቸው እና እቅዳቸው፣ ግባቸው ማለት ነው። ክርስቲያኖች በሙሉ ንቁ። አላማቸው እፎይ ህግ ላይ ቢቀርብ ራሱ እስር ቤት ቢገባ ራሱ እዛው እስር ቤት እፎይን መግደል ነው የሚፈልጉት። አላማቸው እና እቅዳቸው ይሄን ነው። ክርስቲያኖች አባቶች፣ በተለይ ዝም ያላችሁ አባቶች፣ አሁን ላይ ከልጆቻችሁ ጎን ያልቆማችሁ አባቶች መቼ ነው ከኛ ምን ልትሰሩልን ነው? አሁን ከልጃችሁ ጎን ካልቆማችሁ፣ አሁን ከክርስቲያኖች ጎን ያልቆማችሁ አባቶች ነገ ማልዳ ምን ልትሰሩልን ነው? ነገ ማልዳ እናንተ ስታወሩ ማን ነው የሚያዳምጣችሁ? እንግዲህ አንገለውም ብሏል። በኋላ እንመለከታለን። ኡስታዙ ራሱ እኛ መግደል ካልፈለግንም እያለ በሌላ በኩል ደግሞ ሌሎች ኡስታዞች ደግሞ ይሄ ሰው መገደል ነው የምፈልገው ሲሉ ነበር። ትናንትና ያቀረብኩላችሁ ነው ሰው ነበር። ይቅርታ ጠየቀ ያልኳችሁ ኡስታዝ መሐመድ ከድር ኢሳ ማለት ነው። እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው ለሰው ልጅ? ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማን ለፈታ? ከኋላ የመጣ አይን አውጣ አይሆንም። ሊሆን ይችላል እኮ መጠንቀቅ ያስፈልጋል ማለት ነው። እሺ የመምህራን አባቶቻችንን መምህራንን ምላሽ ከመስማታችን በፊት እየተናገሩ ያሉ ትንሽ መምህራን አሉ። እነሱ ከመስማታችን በፊት አንድ ነገር ላሰማችሁ ነው። ዛሬ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ አውጥቷል። እፎይ ሳይሆን አጠቃላይ ዕቅበተ እምነት ላይ የሚሰሩ ሰዎችን በማለት ደረጃ መግለጫ አውጥቷል። የውዱ ነቢያችንን ክብር የተዳፈረውን ግለሰብ በህግ ቁጥጥር ስር እንዲውሉልን ጠቅላይ ምክር ቤቱ በትኩረት እየሰራ ነው ይላል። የኦሮሚያ ሰጠ፣ ከዛ ኋላ አቡበከር ያለበት ሰጠ፣ ሶስተኛ ደግሞ ዋናው አዲስ አበባ ያለው ተቀምጦ ያለው ጠቅላይ ምክር ቤት እስልምና ጠቅላይ ምክር ቤት ደግሞ መግለጫ ሰጥቷል። ከኛ ቤትስ ነው? የኛ አባቶችስ ምን ያደርጋችሁ ነው?
እነኚህ ሰዎች ከዚህ በኋላ እንታገስም፣ እንዲህ የሚያደርገውን ሰው እንታገስም እያሉ ነው። አባቶቻችን ግን መቼ ነው ከኛ ልጆቹ ጀርባ ሆናችሁ አለን አላችሁ፣ ማንም ሰው ሊለካችሁ አይችሉም ብትሉት መቼ ነው? እንጠብቃለን። መምህር ጳውሎስ የሚሉት እንስማ። ዝምታ የሚጠቅምበት ቦታ አለ፣ የማይጠቅምበት ቦታ አለ። የሚጠቅምበት ቦታ የሚባለው ዝም በማለታችን የምንጠቀመው ነገር ሲኖር፣ ዝም በማለታችን የምናሳልፈው ነገር ሲኖር፣ ዝም በማለታችን የምናገኘው ነገር ሲኖር ነው። ዝም በማለታችን የምንጠቃ ነገር ከሆነ ዝምታ ማያስፈልግበት ጊዜ ላይ ዝም ማለት አያስፈልግም። ዝም ማለት የሚጠበቅብን ጊዜ አለ፣ የማይጠበቅብን ጊዜ ደግሞ አለ። መናገር ባለብን ሰዓት መናገር ይጠበቅብናል። ማስተማር ባለብን ሰዓት ማስተማር፣ መልስ መስጠት ባለብን ሰዓት መስጠት ያስፈልጋል። ዝምታዎች ብዙ ጊዜ ቤተክርስቲያንን የሚጠቅሙበት ጊዜም አለ፣ የማይጠቅሙበት ጊዜም አለ። አንዳንድ ጊዜ ግን እየጎዱን ነው። በተለይ ከመናፍቃን የሚመጡት ከካህዲያን የሚመጡት አስተምሮዎች ቤተክርስቲያን ላይ ዘለው ገብተው ቤተክርስቲያንን መስደቢያ ሲያደርጓት ወይም ደግሞ እስከ ቤተክርስቲያን መዝለፍ ስም ጠርቶ ሁሉ ሳይቀር መሳደብ ሲጀምሩ ያን ጊዜ ዝም ካልን ቤተክርስቲያን ትጎዳለች እንጂ አትጠቀምም። መናገር ያለብን ሰዓት ላይ መናገር ያስፈልጋል። መስጠት ባለብን ሰዓት ላይ መልስ መስጠት ያስፈልጋል። ምንድነው ሐሳቡን ለማንሳት የፈለኩት? በተለይ በዚህ ሰሞን እየተነሳ ያለው ሐሳብ ሁላችንም ዝም እንድንል የሚያደርገን ጉዳይ አይደለም። እነሱ ሲናገሩ ሲሳደቡ ከጌታችን ከኢየሱስ ክርስቶስ ላይ ያን ያክል የዘለፋ ቃላትን ሲጥሉ እኛ ዝም በማለታችን ወንድሞቻችን ተነስተው አይ ይሄማ ትክክል አይደለም፣ የቤተ ክርስቲያኒቱ አቋም ይሄ ነው፣ በእናንተ መጽሐፍ ደግሞ እንዲህ አይነት ነገር አለ፣ ስለዚህ የእናንተውን ሳትፈትሹ ወደኛ መጥታችሁ ልትዘልፉን፣ ልትሳደቡን፣ ክብረ ነክ የሆኑ ነገሮችን ልትናገሩ አይገባም ብለው ሲናገሩ የኛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። አንድ አጭር መልእክት ላስተላልፍ ወደ እናንተ መጣሁ። ለሶስት አካላት፣ አንደኛ ለኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ልጆቻችንና አባቶቻችን በሙሉ ወንድሞቻችን፣ ልጆቻችን፣ እውነት ነው፣ አዎ ተንቀናል፣ ተሰድበናል፣ ተገፍተናል፣ ብዙዎች ንቀውናል። ግን ክርስትና ደግሞ የመገፋት ውጤት ነው። ይህንን እያሰብን በትዕግስት ማለፍ ሲኖርብን ነገሮቹን እያሰፋናቸው ችግሮቹ በሰፉ ቁጥር ለሀገር እየተረፉ ለሀገራዊ ችግር ምክንያት መሆን የለብንም። ስለዚህ በመደማመጥ በማስተዋል በመረጋጋት እየተመካከረን እንስማ። አባቶቻችንም ደግሞ እባካችሁ የልጆቻችሁን ድምፅ ስሙ። መቼ ነው ለልጆቻችን ድምፅ የምንሆነው? እነሱ ሲያልቁ፣ እነሱ ሲሞቱ፣ እነሱ ሲታሰሩ፣ እነሱ ሲገፉ ዝም የምንል ከሆነ የኛ ክብር ብቻ ሲነካ እሪ የምንል ከሆነ ከፈጣሪ አልፎ ሰው ይታዘበናልና እግዚአብሔር እንዳይታዘበን እስኪ ያጠፉትን እንቆንጥጣቸው፣ እንገስጽ፣ እንቆጣ፣ እንምከር። አዎ ማአት ጥፋተኛ አለኛ ቤት ውስጥ እኛ ሃይማኖት ውስጥ ብዙ ጥፋተኛ ልጆች አሉ። ግን መቆጣት ይቻላል። ምሳሌ ለንስሐ አባት የሌለው ልጅ የለም። በንስሐ አባቱ በኩል ጠርቶ እንዲያው ያንን ልጅ ጠርቶ ማነው ንስሐ አባት መምሬ ገሌ ይሄንን ሳስተምሩ ነው እስካሁን ካህን የሆኑት ቶሎ አስተምረው እንዲህ አይነት ልጆች ወተን ለውጥ ካላመጡ የእርስዎ ክህነት አይደለም ይያዛል እስከ ማለት ድረስ እረኝነታቸውን ስላልተወጡ በዚህ መንገድ እንወጣው። ከዚህ ውጪ ግን መተኛቱ አዋጭ አይደለም። ሌላው ለእስልምና እምነት ተከታይ ወንድሞቼ እንዲሁ ለመጅሊሱ አባላት አንድ ሰው አጠፋና ጥፋቱ እንኳን እኛ ቤት ከሆነ እኛ ቤት እንኳን ከሆነ ጥፋቱ አንድ ሰው አጠፋና በዚህ ልክ ተሰብስቦ አዋጅ ማወጅ አግባብ ነበረ? ልክ ነበረ? እንደ አባት መቆጣት፣ ሁለቱንም ጥፋት ያለበትን አካል መቆጣት፣ መገሰጽ፣ ሐሳብ መስጠት የተሻለ አይሆንም ነበር? እጅግ አዝኛለሁ። በዚህ ልክ ትሆናላችሁ ብዬ አልጠበቅኩም። እናንተ ሰፈር የተሳደቡ ኢየሱስ ክርስቶስን የሰደቡብንን ሰዎች ምን እንበላቸው? እውነት ነው ነብዩ መሐመድ ተሰድበዋል። ባየሁት ቪዲዮ ልክ ምናልባትም መጽሐፉ ላይ የተጻፈ ነው አይደለም፣ እሱ ሌላ ጉዳይ። እኔ አሁን ካለው ከወርዱ ከተጠቀሙት ወርድ ከሰማሁት አንፃር መጽሐፋችሁ ላይ ይኖር አይኖር እሱ የእናንተ ጉዳይ ነው፣ እናንተ ነው የምታውቁት። አዎ ስህተት ነው። ነገር ግን እና ይሄ ስህተት በምን በኩል ነበር መታረም ያለበት? ወይ ሁለት አካላት ከሆኑ ጠቡን የተጣሉት ሁለቱ አካላት ተጣልተው ማስታረቅ ነው። ካልሆነ ግን እንደ መጅሊስ መውጣት እንደ ሲኖዶስ መውጣት ነው ብላችሁ አታስቡ። እኛ
ድንኳን ተጥሎ ኢየሱስ እንዲህ ነው መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል ካለ ፈጣሪ ነው የሚል ካለ እኔ 2000 ብር ሸልመዋለሁ እየተባለ ድንኳን ተጥሎ ስንሰደብ አልነበር? መቼ ምን ተሳለ? በእርግጥ የኛ አባቶች ለዝምታ የተካኑ ናቸው አውቃለሁ። ይህንን ስልም ራሱ እንደሚያም አውቃለሁ። ግን ምን ይደረግ ዝምታ ባዶውን እኮ ችግር ሆነው ወገን እንዴ የኔን እግር እየበላው ነው ዝም በል ባለን ቁጥር እኮ የኛ የሁለታችን ችግር የሁለታችን ፍትጊያ አልፎ ለሀገር ከዚያ ለጎረቤት ሀገር ሊተርፍ እኮ ነው። የኛ የሃይማኖት ተቋማቱ ችግር ይፈታሉ፣ ያስታርቃሉ፣ እርቅ ያወርዳሉ፣ ሰላም ያወርዳሉ ተብለን የታሰብነው ጭራሽ ለመንግስት ሌላ ሸክም እኮ ልንሆንበት ነው። ያግዙኛል በርደን ሸክም ያቀሉልኛል ብሎ ያሰበን ሰዎች ጭራሽ ሸክም እኮ ሆንበት። እኛን ያስታርቅ ሌላ ስራ ይስራ። ይሄ ማለት እዚያም ሰፈር ችግር የለም ማለት አይደለም። ከቤተ መንግስቱም ጋር ስተት የለም አይደለም። ግን ሺህ ጊዜ ስተት ይኖር ዓለም ነው። የዓለም አሰራር አንዴ በስተት አንዴ በደግነት ነው። እኛ ጋር ግን ፍጹም ደግነት እንዲኖር ነው የሚጠበቀው። እኛ ጋር ፍጹም መልካምነት እንዲኖር ነው የሚጠበቀው። ስለዚህ የተወደዳችሁ ክርስቲያኖች፣ የተወደዳችሁ እስልምናው እምነት ተከታዮች አደብ እንግዛ፣ እንረጋጋ፣ እንደማመጥ። እናንተም ጆሮ ይኖራችሁ፣ እኛም ጋር ጆሮ ይኖር። እኛም ልጆቻችን እንቆጣ፣ እንምከር፣ እናንተም ምከሩ። መጀመሪያ ስድቡ የተጀመረው እናንተ ቤት ነው። በኋላ ደግሞ መልሶ ደግሞ መጀመሪያ ክሱም የተጀመረው እናንተ ቤት ነው። ይሄ ነገር ይቁም። እከሌን ያዙት እገሌን ልቁቁት የሚለው ይቁም። ይልቁን አእምሮአችንን እንያዘው። ድህነትን ያመጣ ቁጭ ብሎ መብላትም ይፈልግ አእምሮ፣ ዘረኝነትን ያመጣ ከንቱ የሞተ አእምሮ፣ ይህንን እንያዘው። ይህን እናሳስረው። የሚያስረልን ካገኘን ድህነትን እናሳስረው። እሰሩልን እባካችሁ፣ ድህነትን ዘረኝነትን እሰሩልን፣ በማርያም በሞቴ እሰሩልን፣ ጣሉልን። በቃ ከዛኛ ሰላም እንሆናለን። ይህንን ለማለት ነው። አመሰግናለሁ። ሁላችሁም ድርሻችሁን ውሰዱና የሚሆናችሁን ወስዳችሁ እንደሚሆን አድርጉት። እኔ ያለ ማስረጃ አይደለም። በካምብሪጅ ዩኒቨርሲቲ ላይ መምህር የሆኑት ጄስቲን ሜጊት የተባለ ግለሰብ እንዲህ በማለት ይናገራል። አይሁዶች ኢየሱስ ክርስቶስን የገደሉት የአእምሮ ችግር ስለነበረበት ወይም የአእምሮ ታማሚ ስለነበረበት ነው በማለት ይናገራል ማለት ነው። ሌላኛው ስኮላር ደግሞ ቻርሊስ ቤንት ሳንጊል የተባለ ግለሰብ ወንጌላትን እንዳነበብኩት ከሆነ ኢየሱስ ክርስቶስ የአእምሮ ችግር ነበረበት፣ እብድ ነበረ በማለት በግልጽ ቋንቋ ይናገራል ማለት ነው። ታዲያ እነሱ ሲናገሩ ትክክል የሚሆንበት እኔ ስናገር ደግሞ ስህተት የሚሆንበት ምንም ምክንያት የለም። ምክንያቱም በቂ ማስረጃዎች ስላሉኝ ማለት ነው። ስለዚህ እኔ የተናገርኩበት መንገድ ከስኮላሮች አንጻር ነው። ስለዚህ ማስረጃዎች፣ በቂ ማስረጃዎች አሉኝ ማለት ነው። እንደሰማችሁት ነው እንግዲህ እኛ የምናመልከው አምላካችን ስጋውን የቆረሰልን ደሙን ያፈሰሰልን ደግሞ እስከ ሞት የወደደን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። እንግዲህ በተደጋጋሚ ይህ ልጅ ክርስቶስን እብድ ነው፣ የአእምሮ መታወክ አለበት እያለ ብዙ ሲሰራ ቆይቶ አሁን ደግሞ ክርስቶስን እብድ ነው ብሎ ሰዎች እንዲያስቡና እንደዛ ክርስቶስን እንዲጠሉ ለማድረግ የገሌ ዩኒቨርሲቲ መምህር ስኮላር እያለ የተለያዩ ጽሑፎችን እየጠቀሰ ያመጣል። እኛ ክርስቲያኖች ክርስቶስን በተመለከተ የምንቀበለው መጽሐፍ ቅዱስ የነገረንን ነው። መጽሐፍ ቅዱስ ላይ እግዚአብሔር አብ ስለ ልጁ ስለ ኢየሱስ ክርስቶስ የተናገረውን ደግሞ ራሱ ጌታችን ኢየሱስ ክርስቶስ ስለ ራሱ የተናገረውን እንዲሁም ደግሞ መንፈስ ቅዱስ በሐዋርያት ላይ አድሮ ስለ ክርስቶስ የመሰከረውን እውነት ነው የምንቀበለው። ክርስቶስ ስለ ራሱ ሲናገር አይሁዳውያን ጥያቄ በጠየቁት ጊዜ አንተ ሳምራዊ ነህ፣ ጋኔን አለብህ ብለው በቅናትና በጥላቻ ተነሳስተው ክርስቶስን ተናግረዋል። የዮሐንስ ወንጌል ምዕራፍ 8 ቁጥር 48 ጀምሮ ይህንን ታሪክ ተጽፎ እንመለከተዋለን። እነርሱ ጋኔን አለብህ ሲሉት ክርስቶስ ቃል በቃል ምንድን ነው ያለው? የለብኝም ነው ያለው። ጋኔን የለብኝም ካለ ክርስቶስ እርሱ ጋኔን የለበትም፣ አጋንንትን የሚያወጣ ደግሞ የዲያብሎስን ሥራ ሊያፈርስ የተገለጠ የእግዚአብሔር ልጅ እንጂ ክርስቶስ ጋኔን ያለበት አይደለም። ጋኔን የለብኝም በማለት ተናግሯል። ክርስቶስ ራሱ የለብኝም እያለ አይሁድ በቅናትና በክፋት ተነሳስተው አለበት ብሎ የተናገሩትን ማመዛዘን ያስፈልጋል። እኛ የምንቀበለው የለብኝም ያለውን ጌታ እንጂ በቅናት ተነሳስተው አለበት ያሉትን አይደለም። ይህንን በሚገባ ማስተዋል ያስፈልጋል። ሁለተኛ ከሐዋርያት መካከል የትኛው ሐዋርያ ነው ክርስቶስን እብድ ነው ብሎ የሰበከ? እብድ ነበረ፣ የአእምሮ መታወክ ነበረበት ብሎ የሰበከው የትኛው ሐዋርያ ነው? 12ቱ ደቀ መዛሙርት ናቸው? ቅዱስ ጳውሎስ ነው? የትኛው ሐዋርያ የትኛው ሊቅ ነው ክርስቶስን በዚህ መልኩ የሰበከው? ክርስቶስን ስለ ክርስቶስ ይህንን የተናገረ ማን አለ? ከመጽሐፍ ቅዱስም እንዲህ ተብሎ
እንዲህ ብሎ ክርስቶስ ይህ ነው ብሎ የሰበከ ማንም የለም። ደግሞ በቤተ ክርስቲያን ታሪክን ብንመለከት የትኛውም ጉባኤ ላይ የትኛውም መናፍቅ ክርስቶስን እብድ ነው ብሎ እንኳን ከምንፍቅና ደረጃ እንኳን እንደዚህ አይነት ጥያቄ በክርስቶስ ላይ አልቀረበም። ስለዚህ የምንወደው አምላካችን የምናመልከው አምላካችን ደግሞ በነፍሳችን ተወራርደን የምንገዛለት ከልባችን ከራሳችን በላይ የምንወደው ጌታችን ነው ኢየሱስ ክርስቶስ። ስለዚህ በክርስቶስ ላይ የሚነሱ አላስፈላጊ ሐሳቦች መቆም አለባቸው። አምላካችን ነው ሲሰደብ አምላካችን ነው፣ ፈጣሪያችን ነው፣ መድኃኒታችን ነው፣ ጌታችን ነው። መጽሐፍ ስለርሱ የነገረንን አምነን ነው የምንሰብከውና ከዚህ የተነሳ ክርስቶስ እብድ አይደለም፣ ጋኔን የለበትም፣ የአእምሮ መታወክ አልነበረበትም። ፍጹም ሰው ሆኖ በተገለጠበት በዘመነ ስጋዌው መራቡን፣ መጠማቱን፣ መገረፉን፣ መሰደቡን መጽሐፍ ቅዱስ ላይ በተጻፈው መሰረት እንመለከታለን። ግን የተሰደበው ስለኛ ነው፣ የተገረፈው ስለኛ ነው፣ የሞተው ስለኛ ነው፣ የተሰቀለው ስለኛ ነው። ሞታችንን በሞቱ ገድሎ በትንሣኤው ኃይል በራሱ ስልጣን ከሞት ተነስቶ ደግሞ በአባቱ ቀኝ በክብር የተቀመጠ የዘላለም አምላክ ነው ክርስቶስ። የእርሱ ቸርነት ከሁላችን ጋር ይሁን። እናመሰግናለን መምህራችን። በነገራችን ላይ ይሄ ልጅ አስረስ የተባለው ኡስታዝ አስረስ ነው የሚባለው ስሙ። ምንም አይነት ማስረጃ አላቀረበም። እገሌ የተባለ ሰው ካምብሪጅ አለ። የምንድነው ስኮላርነቱ? ባይብል ስኮላር ነው? ቴዎሎጂካል ስኮላር ነው ወይስ የምን ስኮላር ነው? ፊሎሶፊካል ስኮላር ከሆነ ከኛ ጋር ምን ያገናኘዋል? ምንም አያገናኘው። ምንም አይነት ማስረጃ አላቀረበም። በየትኛው መጽሐፍ ላይ እንደተናገረ አልተናገረም። በየትኛው ገጽ ላይ እንዳስቀምጠ አልተናገረም። ግን ለማለፍ ሞከረ። ክርስቶስን እየተሳደቡ ዝም ብለን ምናልፍ ከሆነ ከዚህ በኋላ ጥፋተኛ የምንሆነው እኛ ነን። በነገራችን ላይ ጥፋቱ በእኛ ላይ ነው። እንደምትመለከቱ መብራት ጠፍቷል። አንድ ኡስታዝ ብቻ መካከለኛ ሆነ የተናገረ ኡስታዝ ስላለ እሱ ላቅርብላችሁና ሌላውን ትመለከቱታላችሁ። እናንተ ናችሁ እንደውም በጣም ተውበት የሚያስፈልጋችሁ በሰው ሃይማኖት እየገባችሁ ጣልቃ የምትሄዱ። ኦርቶዶክሱ ሲሰድብ የሚሳደብ ካለ ካንተ የበለጠ ባለጌ የለም፣ መጥፎ ሰው የለም። ሙስሊሙ ሲናገር እምነቴን ነው የምናገረው ብሎ ሲናገር እሱን የሚናገርም ካለ ከዚህ የበለጠ ብልግና የለም። ማንም ሰው ጀነት ተመኘና ይሄ ነው ሐቁ ብሎ ተናገረ። ምን ተሳሳተ? ምንም እኮ አልተሳሳተ። ሐቅ ነው ሐቅ አይደለም በመነጋገር ነው። ክፈት ቁርአንን፣ ክፈት መጽሐፍ ቅዱስን ተብሎ መነጋገር ይቻላል። ምክንያቱም የሆነ አካል ጀነት ይገባል፣ የሆነ አካል ጀሃነም ይገባል። ምንም ጥያቄ የለው። ማን ነው የሚገባው ማን ነው የማይገባው? በመማማር እንጂ በመሳደብ በተለያየ መልኩ በመነጋገር የሚያመጣልን ነገር የለም። ቁጭ ብሎ መወያየት ይፈልጋል። ሰው ቤት ሲከራይ እንኳን ከደላላው ጋር ያወራል፣ አከራዩ ጋር ይነጋገራል። ዋጋ ስንት ይሁን ለስንት ወር ይላል፣ ይጻጻፋል፣ ምስክር ያደርጋል። ለ4 ወር ለ6 ወር ለመኖር ማለት ነው። ሃይማኖታዊ ጉዳይ ደግሞ ከባድ ኢሹ ነው። በዚህ ምድር ላይ አለን የምንለው የመጨረሻ ግባችን ጀነት ነው። ጀነትን ለማግኘት ደግሞ በጣም መረዳት ያስፈልጋል። እስካሁን በሳል ሀሳብ ካነሱ ሰዎች መካከል ላይ እኔ ኡስታዝ ያሲን በጣም ደስ የሚል ይመስለኛል። ያሲን ነው ሳይዙም ደስ የሚል በሳል የሆነ ሀሳብ አንስቷል። እናመሰግናለን። እግዚአብሔር ያክብርልን። ሌሎችን ደግሞ ምናልባት መብራት ከመጣልኝ በሌላ ቪዲዮ መለሳለኝ። ካልሆነ ግን አቀናብሬ ለመልቀቅ እሞክራለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።